የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ግንባታ በተቀመጠለት እቅድ እየተሰራ መሆኑ ተገለጸ። ለኮንዶሚኒየም ተመዝጋቢዎች አዲስ ሲስተም ይፋ ተደረገ። የአሜሪካ አምባሳደር በወልቃይት ስለነበራቸው ቆይታ ተናገሩ። ጅቡቲ በኢትዮጵያ ውስጥ የድሮን ጥቃት መፈጸሟ ተሰማ። ኢትዮጵያ የኤርትራን መንግስት ከሰሰች። ከንቲባ አዳነች አቤቤ መልእክት አስተላለፉም። እንዲሁም ከአሜሪካ እና ከእንግሊዝ ስለተሰጠው ከባድ ማስጠንቀቂያ እነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ጅቡቲ በኢትዮጵያ ውስጥ የድሮን ጥቃት መፈጸሟ ተነገረ። ከቅርብ ጊዜ ወዲህ የጅቡቲ መንግስት የኢትዮጵያን ሉዓላዊነት በመጋፋትና በመድፈር በንጹሃን ላይ ተደጋጋሚ የድሮን ጥቃት ማድረጉን አጠናክሮ የቀጠለ ይመስላል። የምስራቅ አፍሪካ ፖለቲካ ውሉ በጠፋበትና በተወሳሰበበት በዚህ ወቅት ሚጢጢዋ ሀገር ጅቡቲ ከወደብ በምታገኘው ዶላር ድሮኖችን በመግዛት ታላቋ ሀገር ኢትዮጵያ ላይ በቀላሉ ሊታይ የማይችል ጥቃት አድርሳለች። ጥር 5 ቀን 2018 ዓ.ም በአፋር ክልል በኤሊዳር ወረዳ የገጠር ቀበሌ ላይ በተተኮሰ የውጊያ ድሮን መሳሪያ ንጹሃን ኢትዮጵያውያን የአፋር ማህበረሰቦች የጥቃቱ ሰለባ መሆናቸው ታውቋል። በድሮን ጥቃቱ አንድ ሴት ኢትዮጵያዊ ስትሞት ቀሪ 3 ወንዶች ደግሞ የመቁሰል አደጋ ደርሶባቸዋል ተብሏል። የጅቡቲ መንግስት ከወራት በፊትም በዚሁ ቦታ ላይ በቀብር ስነ ስርዓት ላይ ባሉ የሃይማኖት አባቶችና አዛውንቶች ላይ ተመሳሳይ ጥቃት ፈጽሞ ጉዳት ማድረሱ የሚታወስ ነው ሲል ዋን ቲቪ ነው የዘገበው። የአሜሪካ አምባሳደር በወልቃይት ስለነበራቸው ቆይታ ተናገሩ። ዛሬ በሁመራ ደማቅ አቀባበል ተደርጎልኛል፣ ከፖለቲካ በፊት ህዝቡን አስቀድሙ ሲሉ የአሜሪካው አምባሳደር ገለጹ። በኢትዮጵያ የአሜሪካ አምባሳደር የሆኑት ሀርቪን ማሲንጋም በማህበራዊ ገጻቸው ላይ ዛሬ በሁመራ ደማቅ አቀባበል ተደርጎልኛል፣ እዚያ ያሉትን ህዝቦች ችግርን በአይኔ ለመመልከት ችያለሁ ብለዋል። ጨምረውም የመሰረተ ልማቶች መውደም፣ የህክምና አገልግሎት ውስንነትና የመሰረታዊ አገልግሎቶች እጥረት የነዋሪዎችን ህይወት እየጎዳው መሆኑን ገልጸው ለዓመታት ያህል በግጭት የተፈናቀሉ ሰዎች በዓለም አቀፉ ማህበረሰብ እርዳታ ተመርኩዘው መቆየታቸውን አስታውቀዋል። ሲቀጥሉም የሰብአዊ እርዳታ ወሳኝነት እንዳለ ሆኖ ዘላቂ መፍትሄ ግን አይሆንም ያሉት አምባሳደሩም አሜሪካ ኢትዮጵያ መር የሆነና በተመድ የሚደገፍ እንዲሁም የግለሰቦችን የመወሰን በደህንነትና በክብር የመኖር መብት የሚያከብር ሂደት እንዲጀምር የምትደግፍ መሆኑን ገልጸዋል። ሁለቱ ተዋናዮች ከፖለቲካ በፊት ህዝቡን ማስቀደም እንዳለባቸው ያሳሰቡት አምባሳደሩም ህዝቡ የራሱን የፖለቲካ ዕጣ ፈንታ ራሱ እንዲወስን ፍቀዱለት የሚል መልእክትም አስተላልፈዋል። የኮንዶሚኒየም ግንባታ በተቀመጠለት እቅድ እየተሰራ መሆኑ ተገለጸ። የመኖሪያ ቤት ግንባታዎች ከተጀመረባቸው አዳዲስ 18 ሳይቶች ውስጥ አንዱ በሆነው የገርጂ ሳይት የተጀመሩት የጋራ መኖሪያ ቤት ግንባታዎች በተቀመጠላቸው የግንባታ ጊዜ ውስጥ ለማጠናቀቅ የተሰራ መሆኑ ተገለጸ። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ምዕራብ ቅርንጫፍ ጽህፈት ቤት በገርጂ የግንባታ ሳይት የጀመሩት 2B+G+50 የወለል ከፍታ ያላቸው 7 ህንፃዎች በተያዘላቸው የግንባታ ጊዜ መሰረት ለማጠናቀቅ እየተሰሩ እንደሚገኝ ተገልጿል። ግንባታውን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያማከረ ሲሆን 2 ስራ ተቋራጮች ግንባታው ላይ እየተሳተፉ እንደሚገኙ በቅርንጫፍ ጽህፈት ቤቱ የፕሮጀክት አስተባባሪ ኢንጂነር አብነት ሰብስቤ ገልጸዋል። የግንባታ ስራውን ለማፋጠን በ3 ፈረቃ 24/7 እየተሰራ መሆኑን የጠቆሙት የፕሮጀክት አስተባባሪው በተሻለ ፍጥነትና ጥራት ቤቶችን በተቀመጠው ጊዜ ውስጥ ግንባታቸውን ለማጠናቀቅ በትኩረት እየተሰራ መሆኑን ተናግረዋል። አዳዲስ የቴክኖሎጂዎች ግብዓቶች ጥቅም ላይ መዋላቸው ለግንባታው መፋጠን አስተዋጽኦ እያደረገ መሆኑ ተነግሯል። በሌላ በኩል ግንባታዎች ከተጀመረባቸው 18 አዳዲስ ሳይቶች ውስጥ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ሰሜን ቅርንጫፍ ጽህፈት ቤት ስር በሚገኘው በአራብሳ ሳይት የተጀመሩት 2B+G+10 የወለል ከፍታ ያላቸው 10 ህንፃዎች የግንባታ ሂደቱን ለማፋጠንና በአዲስ እይታ ወጪን ለመቀነስ አዳዲስ የቴክኖሎጂ ግብዓቶች ጥቅም ላይ በመዋል እየተሰራ መሆኑን ተጠቁሟል። ኢትዮጵያ የኤርትራን መንግስት ከሰሰች። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል ከሳለች። ፌዴራል ፖሊስ ረቡዕ ጥር 6 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውያለሁ ብሏል።
ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸው ሲል ከሷል። ተያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውም አመላክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ ጥር 5 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንድትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መጥቷል። አብይ በተደጋጋሚ ኢትዮጵያ ባህር በር አልባ ሀገር ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ነፃነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። ለኮንዶሚኒየም ተመዝጋቢዎች አዲስ ሲስተም ይፋ ተደረገ። የ2005 የ20/80 እና የ40/60 ቤት ተመዝጋቢዎች ባሉበት ሆነው መረጃቸውን ማየት የሚችሉበት ስርዓት ተዘረጋ። ከትላንት ማለትም ጥር 7 ቀን 2018 ዓ.ም ጀምሮ በቤቶች ልማት ኮርፖሬሽን ይፋ የተደረገው ቴክኖሎጂ ተመዝጋቢዎች ብቁና ንቁ መሆናቸውን ለማረጋገጥ ቢሮ ድረስ የሚመጡበትን አሰራር የሚያስቀር መሆኑ ተመላክቷል። የኮንዶሚኒየም ተመዝጋቢዎች በተለያዩ ጊዜያት በብዛትና በተናጥል ወደ ኮርፖሬሽኑ በመሄድ መረጃዎችን ለማጣራት መሞከራቸው የተለመደ ነው። በኮርፖሬሽኑ ዌብሳይት በመግባት የሚረጋገጠው የተመዝጋቢዎች መረጃ ቁጥራቸውን በማስገባት ሙሉ መረጃዎችን የሚመለከቱበት መሆኑ ተገልጿል። ahdab.gov.et ደግሞ አለው ahdab.gov.et ዌብሳይት ላይ በመግባት ማንኛውም የኮንዶሚኒየም ተመዝጋቢ መረጃውን ማጣራትና ያለበትን ደረጃ መመልከት ይችላል። ትላንት ይፋ የተደረገውን የቴክኖሎጂ አሰራር በተመለከተ እያስቸገረ መሆኑን ተመዝጋቢዎች ጠቁመዋል። የ2005 የኮንዶሚኒየም ተመዝጋቢዎች ህብረት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለአዲስ አበባ ቤቶች ልማት ኮርፖሬሽን እኛ የ2005 የኮንዶሚኒየም ተመዝጋቢዎች በአካል ተገኝተን ከመንገላታት ይልቅ በድረገጽ መረጃዎችንን አክቲቭ እንድናደርግ የተደረገልን ጥረት በጣም የሚያስመሰግንና ስራችንን ያቀልልን ነበር። ሆኖም ግን በአሁኑ ሰዓት ድረገጹ በትክክል እየሰራ ባለመሆኑ ለመመዝገብ እየቸገረን ነው። ይህ ድንቅ አገልግሎት ተጠናክሮ እንዲቀጥል ቴክኒካዊ ችግር በፍጥነት ቢቀረፍልን ሲሉ ጠይቀዋል። ከንቲባ አዳነች አቤቤ መልእክት አስተላለፉ። ሰሞኑን ወደ ኢትዮጵያ የመጣውን ተጽዕኖ ፈጣሪው ዩቲዩበር አይሾ ስፒድን በተመለከተ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ መልእክት አስተላልፈዋል። ከንቲባዋ ትላንት ያስተላለፉትን መልእክት እንደሚከተለው እናቀርባለን። የዓለም አቀፉ ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ የኢትዮጵያ ቆይታ በመላው ዓለም የሚሊዮኖች አይኖች ወደ አዲስ አበባ እንዲሳቡ ያደረገ ስኬታማ መርሃ ግብር ነበር። ይህ ጉብኝት ከተማችን ያላትን የቆየና የከበረ የእንግዳ ተቀባይነት ባህል፣ የከተማችንን ጽዳትና ውበት እንዲሁም የኢትዮጵያን ትክክለኛ ገጽታ ለዓለም አቀፉ ማህበረሰብ ለማስተዋወቅ ትልቅ እድል ፈጥሯል። ኩነቱ እስካሁንም መነጋገሪያነቱ የቀጠለ ሲሆን ወደፊትም ብዙዎችን ወደ ሀገራችን ይስባል ብለን እናምናለን። ይህን ኩነት በብቃት ላከናወናችሁ ሀገር ወዳድ ጎበዝ እና ተጽዕኖ ፈጣሪ ወጣቶች የግል እንዲሁም የፌዴራልና የአዲስ አበባ መንግስታዊ ተቋማት ልባዊ ምስጋና ይገባቸዋል። በተለይም የቱሪዝም ሚኒስቴር፣ የአዲስ አበባ ቱሪዝም ኮሚሽን፣ የአዲስ አበባ ኮሚኒኬሽን ቢሮ፣ ይሳቃል ኢንተርቴይንመንት እና ሌሎችም በቅንጅት የሰራችሁ አካላት በሙሉ ያሳያችሁትን የላቀ ቅንጅት አቅምና የሀገር ፍቅር ስሜት ይበል ያሰኛል ብለዋል። አሜሪካና እንግሊዝ ወደ እስራኤል በሚደረጉ ጉዞዎች ላይ ማስጠንቀቂያ ሰጡ። በዋሽንግተንና ቴህራን መካከል በቀጠለው ውጥረት ዩናይትድ ስቴትስ እና እንግሊዝ ወደ እስራኤል ስለሚደረጉ ጉዞ ማስጠንቀቂያ ሰጥተዋል። በኢየሩሳሌም የሚገኘው የዩናይትድ ስቴትስ ኤምባሲ የጸጥታ ማስጠንቀቂያ ይፋ ያደረገ ሲሆን ለአሜሪካ ዜጎች ቀጣይ ክልላዊ ውጥረቶችን ሊከሰቱ ስለሚችሉም የጉዞ እቅዶችን መከለስና ለራሳቸውና ለቤተሰቦቻቸው ተገቢውን ውሳኔ እንዲወስኑ ምክር ሰጥቷል። የዩናይትድ ኪንግደም የውጭ የኮመንዌልዝ እና ልማት ጽሕፈት ቤት አሁን ባለው የአየር ንብረት ውስጥ ወደ እስራኤል የግድ አስፈላጊ ካልሆነ በስተቀር ሁሉም ጉዞ እንዳይደረግ መክሯል። ማስጠንቀቂያዎቹ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከአሜሪካ ጦር ሰፈርና መርከቦች ተነስቶ ኢራን ጥቃት ከደረሰባት እስራኤል ህጋዊ ኢላማ እንደምትሆን ካስጠነቀቁ ከቀናት በኋላ ነው። አሜሪካ፣ እንግሊዝ፣ ህንድ፣ ጣሊያን፣ ስፔን፣ ፖላንድ እና አውስትራሊያ ዜጎቻቸው ኢራንን ለቀው እንዲወጡ ምክር ከሰጡ ሀገራት መካከል ይገኙበታል። በቴህራን ዩኒቨርሲቲ ምሁር የሆኑት ሐሰን አህመዲያን ለተቃዋሚዎች ግድያ ቆሟል በማለት ትራምፕ ደጋግመው የሰጡትን አስተያየት ተከትሎ የኢራን መንግስት የአሜሪካ ወታደራዊ እርምጃ ስጋት ቀንሷል ብሎ ማመን አይችልም ሲሉ ተናግረዋል።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።